ያስነበውህ የተዋህዶ አርበኞች ቅዱሳን ዋኖችህ የድካም ዋጋቸው የእምነታቸው ፍሬ ያማረ ነውና ምሰላቸው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወአሚሩ ለየካቲት በዛቲ ለተስካረ በዓላ ለዝትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የካቲት 21 ቀን በዚች ዕለት አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የበዓሏ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታ ይማረን፣ በረከቷ ከእኛ ጋር ትኑር ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለኪ ለብርሃነ ሕይወት መጾሩ አምሳለ ተቋም ዘወርቅ ጠበብተ እስራኤል ዘገብሩ ማርያም ክብርት ለእግዚአብሔር በክብሩ ረሲፍ እናትትና አይጋርያ ይሁሩ ትዕቢትሰ ለአምላክ ጸሩ። በዚችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ገብርኤል አረፈ። እርሱም ለአባቶች ሊቃነ ጳጳሳት 57ኛ ነው። ይህም አባት በታናሽነቱ በአስቄጥስ ገዳም መነኮሰ። በጾም በጸሎት በስግደት እየተጋ ፍጹም ተጋድሎን በመጋደል ተጠምዶ ኖረ። በውስጥም ትሕትና፣ ፍቅር፣ ቅንነት አለው። በአንዲትም ዕለት ስሙ መክሲሞስ ወደሚባል አረጋዊ ቤት ገባ። እርሱም ልጄ ከሰው ለምን ትሸሻለህ? አንተ ግን በወንዶችና በብዙ ሴቶች መካከል ትኖር ዘንድ አለ አለው። እርሱም ግን የሽማግሌውን የቃሉን ትርጓሜ አላስተዋለም። ከጠላትም ወጥመድ ያድነው ዘንድ ሁልጊዜ በማልቀስ እግዚአብሔርን የሚለምን ሆነ። ከእርሱም አስቀድሞ የነበረ ሊቀ ጳጳሳት አባ ሚካኤል ባረፈ ጊዜ ይህን አባት ይዘው ያለ ውዴታው ሊቀ ጳጳሳት አድርገው ሾሙት። አረጋዊ አባ መክሲሞስ ትንቢት እንደተናገረለት በተሾመም ጊዜ በአስቄጥስ ገዳም ተቀምጦ የቀድሞውን ተጋድሎውንና አገልግሎቱን ቸለል አላለም። ስለ አብያተ ክርስቲያናትም ጉዳይ ወደ እስክንድሪያ ወደ ምስር ይሄድ ዘንድ ግድ ባሉት ጊዜ ይሄዳል። ፈጥኖም ወደ አስቄጥስ ገዳም ይመለሳል። እርሱም በዕድሜው ጎልማሳ ስለሆነ እንስሳዊት ፍትወት ትነሳሳበት ነበር። እርሱም ያጠፋት ዘንድ ለጾም ለጸሎት ለስግደትም መትጋትን ያበዛል። ሊያበርዳትም ባልተቻለው ጊዜ ለአንድ አረጋዊ ተናዘዘለት። እርሱም እንዲህ አለው፣ ይህች እንስሳዊት ፍትወት ከጾምና ከጸሎት ከስግደትም ጋር ያለ ትሕትና ስራ አትጠፋም። በበለጠ ግን ትሕትና መድኃኒቷ ነውና። ይህንን በሰማ ጊዜ የጉድፍ መጎተቻ ከብረት ሰራ። አጭር የሆነ የቆሸሸ ልብስ በመልበስ በሌሊት ተነስቶ የመነኮሳቱን መንደር እየዞረ ቆሻሻውን ጠርጎ ተሸክሞ ወስዶ ከራቀ ቦታ ይጥለዋል። ይህንንም ስራ እየሰራ 2 ዓመት ያህል ኖረ። እግዚአብሔርንም ንጽሕናውንና የልቡን ትሑትነት ተመልክቶ የባህሪ የሆነውን ፍትወት አራቀለት። ይህም አባት በገድል እንደተጠመደ ሆኖ መንጋዎችን በቀናች ሃይማኖት ይጸኑ ዘንድ እያስተማራቸውና እየገሰጻቸው እየመከራቸውም 12 ዓመት ኖረ። በሰላምም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለገብርኤል እንበይነ ጽድቁ ሃይማኖቱ እንተደለው ይሰየም ለአረጋዊ በከመ ትንቢቱ በግብረ ትሕትና ወፍቅር ከመ ያድክም ኃይለ ትፍቶቱ ፓስተር አብያተ ማይ መጠን ዓመታት ክልኤቱ እንዘ ሊቀ ጳጳሳት አብይ ወክቡር ውእቱ። በዚህችም ቀን የሀገረ ሳ ኤጲስቆጶስ የከበረ አባት አባ ዘካርያስ አረፈ። ይህም አባት የጸሐፊዎች ወገን ነው። አባቱ ግን ጸሐፊነቱን ትቶ ቅስና ተሾመ። ስሙም ዮሐንስ ነው። ልጁ ዘካርያስ ባደገ ጊዜ ትምህርቶችን ሁሉ ጽሕፈትንም የጽርና የሮማውያንን ጥበብ የቤተ ክርስቲያንን ሕግ ተማረ። የንጉሥም የጭፍራ አለቃ ወሰደውና በንጉሡ ቤት ጸሐፊነት ሾመው። በጽሕፈቱ የሀገረ ስሳ መኮንን የሆነውን
ስሙ አብጥልማዎስ የሚባል ወዳጅ ሆነው እነርሱ ወደ አስቄጥስ ገዳም ሂደው ይመነኩሱ ዘንድ ተስማሙ። በዚያን ጊዜ ከአስቄጥስ ገዳም ከአባ ዮሐንስ ደብር አንድ መነኮስ ወደ እነርሱ መጣ። አብረውትም ይሄዱ ዘንድ ተስማሙ። መኳንንቶችም ይህን በሰሙ ጊዜ መሄድ ከለከሏቸው። ከጥቂት ቀኖችም በኋላ ለእግዚአብሔር የተሳላችሁትን ስዕለት ለምን አትፈጽሙም የሚላቸውን ራእይ አይተው በዚያን ጊዜ በስውር ወጡ። እነርሱ ግን መንገዱን አያውቁትም ነበር። አንድ መነኮስም ተገለጠላቸውና ወደ አስቄጥስ ወደ አባ ዮሐንስ ገዳም መርቶ አደረሳቸው። መኳንንቱንም መሄዳቸውን በሰሙ ጊዜ ከንጉሡ ዘንድ ደብዳቤ ተቀብለው በመላክ ከገዳም ሊያስወጧቸው ተስማሙ። የክብር ባለቤት ጌታችንን ምክራቸውን በተነ። በመነኮሱም ጊዜ በብዙ ተጋድሎ ተጠመዱ። ይልቁንም አባ ዘካርያስ በዚያም ወራት አረጋውያን አባ አብርሃምና አባ ጋርጊ ነበሩ። ወደ እርሳቸውም እየመጡ በስራቸው ሁሉ ያረጋጓቸውና ያጽናኗቸው ነበር። የሀገረ ሳ ኤጲስቆጶስን ባረፈ ጊዜ ሕዝቡ አባ ዘካርያስን አሰቡት። እርሱንም ይሾምላቸው ዘንድ ስለ አባ ዘካርያስ እየለመኑ ወደ ሊቀ ጳጳሳቱ የመልእክት ደብዳቤ ጻፉ። ሊቀ ጳጳሳቱም ወደ አስቄጥስ ገዳም ልኮ አባ ዘካርያስን ወደ እርሱ አስመጣው። በሀገረ ሳ ላይም ኤጲስቆጶስነት ሾመው። ሊቀ ጳጳሳቱም እጁን በላዩ በጫነ ጊዜ የእግዚአብሔርንም ኃይል አየ። በላዩ ወርዷልና ፊቱም በብርሃን ተጋረደ። ወደ መንበረ ሲመቱን በደረሰ ጊዜ ሕዝቡ በታላቅ ደስታ ተቀበሉት። በዕለተ ሆሳዕና የእስራኤል ሕዝብ መድኃኒታችንን እንደተቀበሉት። ከዚያም በኋላ በትምህርቱና በድርሰቶቹ ቤተ ክርስቲያን ብርሃን ሆነች። ቃሉም እጅግ ጣዕም ያለው እርሱም የመንፈስ ቅዱስን ጸጋ የተመላ ነው። በመንበረ ሲመቱም 40 ዘመን ኖረ። ለእግዚአብሔርንም አገልግሎ በሰላም አረፈ። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለዘካርያስ ላይ ለሰማይ ምህዋጹ በብርሃን አብይ እንዘ ይኬልላ ለገጹ እስከተፈሳት ሀገረ ሳ ወባግያን ፈራጹ ለቴዎድሮስ ሰላም ወለጢሞቴዎስ ቢጹ ዘማይደሪሆሙ በሰማይ አነጹ። በዚህችም ዕለት የከበረ የሐዋርያው የጳውሎስ ደቀ መዝሙር የሆነ ቅዱስ አናሲሞስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ከሮሜ ሰዎች ወገን ለሚሆን ስሙ ፊልሞና ለሚባል ለሮሜ ሰው አገልጋይ ሆኖ ነበር። ይህም ፊልሞና በሮሜ ባስተማረ ጊዜ በቅዱስ ጳውሎስ ትምህርት በጌታችን አመነ። ይህ ፊልሞናም ከዚያ ከሮሜ አገር ወደ አስባንያ ሄደ። ይህንንም አገልጋዩን አናሲሞስን ከእርሱ ጋር ወሰደው። ሰይጣን ግን አናሲሞስን አሳተው፣ ልቡንም ለወጠውና የጌታውን ገንዘብ ሰረቀ። ጌታውም እንደሚቀጣው አውቆ ሸሽቶ ወደ ሮሜ ተመልሶ ሄደና በዚያ ተቀመጠ። በእግዚአብሔርን ፈቃድ ወደ ከበረ ሐዋርያ ጳውሎስ ሄደ። ትምህርቱንም ሰምቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። ለቅዱስ ጳውሎስ ደቀ መዝሙሩ ሆነ። ነገር ግን የጌታውን ገንዘብ በመስረቁ በአናሲሞስ ልብ ጽኑ ሐዘን አደረ። ለሐዋርያው ጳውሎስም የሰራውን ሁሉ ነገረው። ሐዋርያው ጳውሎስም አትፍራ፣ ልብህም አይዘን አለው። ወደ ጌታው ወደ ፊልሞና መልእክትን ጻፈለት። ይህችም ስለ አናሲሞስ የጻፋት ከመልእክቶቹ አንዲቱ ናት። በመልእክቱም እንዲህ አለ። በእኔ በእስራቴ ጊዜ ስለወለድኩት ልጄ ማልዳለሁ። ይኸውም አናሲሞስ ነው። የቀድሞ ስራው አልጠቀመም ነበር። ዛሬ ግን ለአንተም ለእኔም እጅግ የሚጠቅሙናል። አሁንም ወደ አንተ ልኬዋለሁና ልጅ እንደመሆንህ ተቀበለው። የበደለ በደልም ቢኖር ወይም የሚከፍል ቢኖር በእኔ ላይ አድርገው። ይህ የከበረ አናሲሞስም ወደ ፊልሞና ወደ ጌታው በደረሰ ጊዜ በማመኑና በመጸጸቱ ደስ አለው። ሐዋርያው እንዳዘዘው አደረገለት። እጅግም ወደደው፣ ብዙ ገንዘብም ሰጠው። እርሱ ግን ምንም አልወሰደም። እኔ በክርስትና ባለጸጋ ሆኛለሁና አለ እንጂ። ከዚህ በኋላ ሸኙትና ወደ ሮሜ ሀገር ተመለሰ። በሰማዕትነትም እስከሚሞትበት ጊዜ ሐዋርያው ጳውሎስን የሚያገለግለው ሆነ። ይህም ቅዱስ ካህን ሆኖ ተሾመ። ሐዋርያትን በሥርዓት መጽሐፋቸው በአንቀጽ 77፣ 81፣ 53 እና በ57 በምስጋና አስተውሰውታል። እንደ ታማኝ ካህንም ነው አሉ።
ሐዋርያው ጳውሎስም የምስክርነት ሞት በኋላ የንጉሥ ጭፍራ አለቃ ይሆን ዘንድ ቅዱሱ ይዞ ወደ አንዲት ደሴት ሰደደው። የዚያችን ደሴት ሰዎች ሃይማኖትን እያስተማራቸው ኖረ። የክርስትና ጥምቀትን ማጠመቃቸው። ከብዙ ቀኖችም በኋላ የንጉሡ የጭፍራ አለቃ ወደዚያች ደረሰ። የከበረ አናሲሞስንም ሕያው ሆኖ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት ለሰዎች ሲያስተምራቸው አገኘውና ጽኑ ግርፋትን ገረፈው። ጭኖቹንም እንዲሰበሩ አዘዘ። ምስክርነቱንም ፈጸመ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። የእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ በረከት ለዘላለሙ ጸንቶ በእኛ በሁላችን ይደርብን፣ አሜን። ሰላም ለአናሲሞስ ለጳውሎስ ረዱ በከመ ነሣ መባይተ ፊሊሞና ረዱ በሲኖዶሶሙ ዝክሮ እስከ ሐዋርያት ለኩ ሰባ ደሴት በትምህርቱ እምድራሙ ወጸኑ በተሰብሮ ቁየጽ ፈጸመ ለስሙ። በዚህችም ዕለት ለከበሩ አባ አካክዮስና ለኢትዮጵያ ሀገር ጳጳስ ለአባ ገብርኤል መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዚያ ምስጋና ይሁን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰኑይ ለየካቲት በዛቲ ዕለት ተዝካረ ዕረፍቱ ለአባ ማሩና ኤጲስቆጶስ ወኅልጸተ ሥጋሆሙ ለቅዱሳን ሰማዕት። ዛቅረብኩ ማኅሌተ አዘኪሬ አእላፈ እምዕለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸሪቀ መበለት ውቁፈ እምእልአቡ ብሉዓን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን ታረጋዊ ልቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛንቦ ለዘተርጉሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይማረነ ኢየሱስ ክርስቶስ ስውረ ይማረነ ኢየሱስ ክርስቶስ ስውረ ይማረነ ኢየሱስ ክርስቶስ። በቅዱሳን በረከት ረድኤት ጸጋ ክብር ያድለን። ሰላም ቀን ያውለን። አቡነ ዘበሰማያት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ በረከታ ያሉ ምስሌነ ለዓለመ ዓለም። ልመናዋ ክብራ በእኛ ለዘላለም በእውነት ይደርብና። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነጸናች ክብርት እመቤታችን ያደረገችው ተአምሪ ነው። በእመቤታችን ስም የተሰራች አንዲት ቤተ ክርስቲያን ነበረች። በፍጹም ልቦናው በፍጹም እውቀቱ እመቤታችን የሚወድ አንድ ቄስ ነበር። ከእመቤታችን ቅዳሴ በቀር ሌላ አይቀድስም ነበር። ባረፈችበትም በዓል በጥር በ1 ቀንም የእመቤታችን ቅዳሴ እንደለመደ ይቀድስ ዘንድ ጀመረ። ብዙ ሕዝብ ባለጸጎችም ድሃውም በዓሉንም ለማክበር በዚያ ተሰብስበው ነበር። በኃይሉ ጽናት የሚታበይ በገንዘቡ ብዛት የሚመካ አንድ ባለጸጋ ከእሳቸው ጋር ነበር። ልቦናዬ በጎ ነገርን ይናገራል፣ እኔም የእመቤታችን ቅዳሴ እናገራለሁ ሲል ከዚያ ቄስ ቃል የእመቤታችን ቅዳሴ በሰማ ጊዜ በስድብ ቃል ቄሱን ደም ትፍ አለው። ይህም ተናግሮ በገናና በዓል ቀን የሰው ልጆች ወገኖችን የሚያጣላቸው ትሩፋትን የሚጠላ ሰይጣን በተፈታተነው ጊዜ በስጋው ወደሙ ምስጋና መካከል ከቤተ ክርስቲያን ወጣ። ልቡ የሳሳ በዓይኑ ብቅና ዝቅ አድርጎ የሚያይ ያ ባለጸጋ ወደ ቤቱ በደረሰ ጊዜ ነፍሱ እስክትለየው ድረስ ያን ጊዜ ደም ተፋ። የቤተ ክርስቲያንም የአንድነቷ ሕዝብ ስጋውን ደሙን ተቀብለው ከመውጣታቸው አስቀድሞ የሚያስደነግጥ ጭንቅ የሚሆን ነገሩ ሆዱ የሳሳ የሸሸ አምላክን የወለደች በድንጋሌ ሥጋ በድንጋይ ጸናች ክብርት እመቤታችን ቅዳሴዋን በመናቅ ከማዕደ እግዚአብሔር የተለየ ያ ባለጸጋ እንደሞተ ሰሙ። ስለዚህም ፈጽመው ፈሩ። በቅዳሴ ጊዜ ከቤተ ክርስቲያንም በሚወጣበት ሰዓት እግዚአብሔር በሾመው ቄስ ላይ የስድብ ቃል ሲናገር የሰሙት ሁሉ ተንቀጠቀጡ። በዚህ ዓለም በሚመጣውም ዓለም ሆነ በመንፈስ ቅዱስም የሰደበ ኃጢአቱ አይሰረይለትም ብሎ ወንጌል የተናገረው ነገር ነው። ታወቀ፣ ተረዳ። የዚያን ባለጸጋ ሞት ያዩ የተሰበሰቡትን ሁሉ ይህን ተአምራት አደነቁ። ወንድሞቹና ዘመዶቹ ሁሉ ጽኑ ልቅሶን አለቀሱለት። ይልቁንም ከእመቤታችን ፍቅር ስለተለየ ፈጽመው አለቀሱለት። ይህን የእመቤታችን የተአምሯን ገናንነት የሰማቸው የእግዚአብሔር ባለሟሎች ወንድሞቻችን ወይ በጽኑ ፍቅርና በመጠንቀቅ ተጠበቁ። ቅዳሴዋን ምስጋናዋንም የእመቤታችንን ማህሌቷን በሰማችው ጊዜ መስማቱ የማይረባ የማይጠቅም አይምሰላችሁ።
የዚህ ባለጸጋ ሞት የተጻፈ ለእኛ ምክርና ተግሳጽ ሊሆን ይሰጥቷል። የእመቤታችን የታምሯ ገናንነት በአራት ማዕዘን ይታወቅ ዘንድ ነው እንጂ ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። የእመቤታችን በረከቷ ክብሯ ጸጋዋ በሁላችን በምንሰማው በቤተ ክርስቲያን ጋር ይሁን ለዘላለሙ ይጠብቀን። እመቤታችን በረድኤታ አትለየን። ሀገራችን ሰላም ታደርግልን። አቡነ ዘበሰማያት ፍትዋነ ወንጽዋነ ይሬስየን ይሬስየክሙ ድሏነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በዛለ በስሬት ወለዘ ይመጽቅበት በእንተ እግዝእትነ ማርያም ከማሁ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከመ ይሠራ ኃጢአት እግዚአብሔር ይፍታ።